A one-of-a-kind player. A brilliant coach. የጨዋታ መልክ የቀየረ የቶታል ፉትቦል አቀንቃኝ የዘመናዊ እግር ኳስ ፈርቀዳጅ አብዮተኛ ነው። እሱን የሚከተሉ በመንገዱ የተማረኩ ሁሉ ደግሞ የእግር ኳስ አናጺዋ ነው ይሉታል። ከዘመኑ ቀድሞ የተገኘ ከጊዜያትም በኋላ ያለም የወደፊቱን በሚገባ የተነበየም ውጤትን ብቻ ሳይሆን የእግር ኳስ ተመልካችን ምቾት የጠበቀ በራሪው ኒዘርላንዳዊ ዮሃን ክራይፍ። እሱ የእግር ኳስን ብቻ ሳይሆን የስፔንን የፖለቲካ አተያይ የቀየረ የካታላን ምልክት ብቻውን በሐሳቡ ሚሊዮኖች እንዲከተሉት ያደረገም ኔዘርላንዱ አያክስ አምስተርዳም የሰራው የሪኔሽ ሚኬል ደቀ መዝሙር የተወለደው እግር ኳስ በሚሰራበት አያክስ አምስተርዳም ስቴዲየም በቅርብ ርቀት ላይ መሆኑ እግር ኳስን በሚገባ እንዲረዳ ብቻ ሳይሆን ያለም እግር ኳስ ፍልስፍና ላይ አሻራውን እንዲያስቀምጥም አድርጎታል። ገና በ12 ዓመቱ አባቱን በሞት ያጣው የያኔው ታዳጊም ሁሌም ከእንቅልፉ ሲነቃ በቅርበት የሚመለከተውን የአያክስ አካዳሚ የተቀላቀለው በ10 ዓመቱ ነው። በልጅነት ክለቡ በ17 ዓመቱ ለዋናው ቡድን የመሰለፍ ዕድል ያገኘው ዮሃን ክራይፍ በቆየበት 10 ዓመት ከኤርዲቪዚው እስከ አውሮፓ መድረክ ሁሉንም ክብሮች አሳክቷል። ከ50 ዓመት በፊት አያክስ አምስተርዳም ከባርሴሎና በነበራቸው ጨዋታ ራሱን በሚገባ ያሳየው ወጣቱ አጥቂም ወደ ካታላን ለማምራት ምክንያት ሆኖት ባርሴሎናን በዚያኑ ዓመት ተቀላቀለ። ይሄኛው አጋጣሚ እስከ መጨረሻው የካታላኑን ክለብ ብቻ ሳይሆን የኒዘርላንዳዊውን ሰው የእግር ኳስ ታሪክ የቀየረ ሆነ። ቁመተ ለግላጋውን አጥቂ ያገኙት ካታሎናውያን ኑካምፕን ከመርገጡ ለ14 ዓመታት ያጡትን የሊግ ዋንጫ ማንሳታቸው ገና ከጅምሩ ቆመው እንዲዘምሩለትም አድርጓቸዋል። በዚያኑ ዓመት የምንጊዜም ተቀናቃኛቸውንና ከጨዋታ በላይ ከፍ ያለ የፖለቲካ ትርጉም የሚሰጠውን የማድሪድ ጨዋታ ባርሴሎና 5-0 ማሸነፉ ክራይፍን እንደ አንድ ነፃ አውጪ እንዲመለከቱትም ምክንያት ሆነ። ከ5 ዓመታት የባርሴሎና ቆይታ በኋላ ዳግም በአሰልጣኝነት ወደ ካታላን የተመለሰው ሰው በሁለት በኩል የተሳለ ሰይፍ ሆኖ በተጫዋችነት ከሰራው ገድል በላይ በአሰልጣኝነት ሌላ ተአምር አደረገም። ዓለም የቶታል ፉትቦል ጽንሰ ሐሳብን የሚያውቀው በ14 ቁጥር ለባሹ ነው። እርግጥ ነው በአያክስ በኋላም ደግሞ በባርሴሎና ቤት ያሰለጠኑት የሀገሩ ልጅ ሪኔሽ ሚኬልስ ተወዳጁን የጨዋታ መንገድ የጀመሩት ሰው ናቸው። እሱ ግን ጅምሩን ያስቀጠለ ብቻ ሳይሆን በሌላ መልክ ያሳደገው ሆኖም ተስሏል። እግር ኳስ ጨዋታ ብቻ ሳይሆን ያኗኗር ዘይቤ የሆነም ከፍ ያለ ሳቤ መሆኑን ያሳየው ዮሃን ክራይፍ በባርሴሎና ቤት የሰራው ቡድን የአሸናፊነት ብቻ ሳይሆን ዘመናትን የተሻገረ እሳቤም ማሳያ ሆኗል። A dream team. በተለይ አሰልጣኙ በ1980ዎቹ መጨረሻና 90ዎቹ መጀመሪያ በዙቢዛሬታ ቴኪቤ ክርስቲያን ሮናልድ ኪውማን ፔፕ ጋርዲዮላና ሄሪስቶስ ስቶይችኮቭ በመሳሰሉ ከዋክብት የሰራው የአውሮፓ ምርጡ ቡድን የመጪውን ዘመን የዋጀና በእርግጥም የእግር ኳስ ሐሳቤ ሌላ መልክ መያዝ እንደሚኖርበት ማረጋገጫ የሰጠ ሆኖም አልፏል። ውጤታማነት ብቻ ሳይሆን ተመልካችንም የሚያዝናና እግር ኳስ ለማሳየት ተለዋዋጭነትን አብዝቶ በሚጠይቀው የዮሃን ክራይፍ የጨዋታ መንገድ ከግብ ጠባቂ እስከ አጥቂ በሁሉም የጨዋታ ክፍል በመከላከሉም በማጥቃቱም በጋራ አጋዥ ሆኖ መገኘትን ይጠይቃል። አብዝቶ በሚከተለው የ3-4-3 እና የ4-3-3 የጨዋታ መንገድ ውበትን ከውጤት ጋር አጣምሮ ለዓመታት የዘለቀውና የባርሴሎና መለያ ብቻ እስኪመስል እንደ አዲስ ለተወለደው ቲኪታካ ምንጩ ራሱ የዛኛው ዘመን ድንቅ ተጫዋች የእግር ኳስ ፈላስፋ ነው። አርሰናልም ሆነ ቦሩሲያ ዶርትመንድ አያክስ አምስተርዳምም ይሁን ባየር ሙኒክ ማራኪ ኳስ ከተጫወቱ ምክንያቱ በራሪው ኒዘርላንዳዊ ነው። እንደ ፔፕ ጋርዲዮላ፣ ፍራንክ ራይካርድ፣ ሉዊስ ኤንሪኬና ሌሎችም ይሄኛው ዘመን የሚደነቅባቸው አሰልጣኞች ሐሳባቸው ከዚያ ሴት ተቀዳ ለመሆኑ የተለየ ማረጋገጫ ማቅረብ አያስፈልግም። የክራይፍ ደቀ መዝሙር የሆነው ፔፕ ጋርዲዮላ በአንድ ወቅት ሲናገር እሱ ዋናውን ነገር ገንብቶ አጠናቋል፣ የኛ ስራ ደግሞ ማደስና መንከባከብ ነው ብሏል። ፔፕ በባርሴሎና በባየር ሙኒክና አሁን ደግሞ በማንቸስተር ሲቲ ቤት አብዝቶ ለኳስ የቀረበም በማጥቃት የተካነም እንደ ቡድን የሚከላከል ግብ ጠባቂዎች ከማይታወቁበት ሚና ወጣ ብለው ልዩነት ፈጣሪ የሆኑበትን የጨዋታ መንገድ በመቀመር ኃያል መሆኑን ሲያስመሰክር የዮሃን ክራይፍ ሐሳብ አብሮታል።
በሌላ በኩል ደግሞ እንደ ኢኒየስታ ዣቪና ሊዮኔል ሜሲ አይነት ድንቅ ከዋክብት የተሰሩበትን ላሜሲያ የታዳጊዎች ማምረቻ ቦታ እንዲሆን ያደረገው የ3 ጊዜ የባሎን ዶር አሸናፊው ዮሃን ክራይፍ የእግር ኳስ ሐሳቡ ባርሴሎናን ውጤታማ ከማድረግ ተሻግሮ ለስፔን ብሔራዊ ቡድንም ተርፏል። ስፔን በታሪኳ የ2010ን የዓለም ዋንጫ ለመጀመሪያ ጊዜ ስታሳካ የቡድኑ ቁልፍ ተጫዋቾች ብቻ ሳይሆኑ የጨዋታ መንገዱም ከባርሴሎና የተቀዳ ነበር። በዚያኛው ዘመን ከዲያጎ አርማንዶ ማራዶና ፔሌና አልፍሬዶ ዴ ስቲፋኖ ጋር ሀገሩን ወክሎ ባንድ ሜዳ የተፋለመው በእግር ኳሱ ላበረከተው ሁሉም አያክስ ስቴዲየሙን በስሙ የሰየመለት ካታሎናውያን ደግሞ ከስቴዲየማቸው ፊት ለፊት ሐውልት በልባቸው ደግሞ ቤት የቀለሱለት ለእግር ኳስ የተፈጠረ እሱ ቢያልፍም በስራዎቹ ሕያው የሆነው ሄንድሪክ ዮሃን ክራይፍ ነው። Thanks, Johan.